የተወደዳችሁ የክርስቶስ ቤተሰቦች ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል የምናነብበትና የምናሰላስልበት ሕይወታችንን ከቃሉ አንጻር የምናይበት ፕሮግራም ነው። የፕሮግራሙ ዋና ዓላማ ክርስቶሳውያን መጽሐፍ ቅዱሳቸውን ከፍተው በየዕለቱ በቀጥታ መጽሐፍ ቅዱሳቸውን እንዲያነቡ እንዲያሰላስሉ ለማበረታታት ነው። ከዚህ ፕሮግራም የበለጠ ጥቅም ለማግኘት በሚመቻችሁና ጸጥ ባለበት ስፍራ ላይ መጽሐፍ ቅዱሳችሁን ከፍታችሁ አብራችሁ እንድታነቡ እንመክራለን። ሁኔታዎች በማይመቻቹበት አካባቢ ደግሞ ንባቡን በድምፅ ደጋግማችሁ እንድትሰሙት እናሳስባለን። በዚህ ጩኸትና ጥድፊያ በበዛበት ዓለም ላይ የእግዚአብሔር ቃል ፍሬያማ በሆነ ሕይወት እንድንኖር የሚያደርግን ስለሆነ ቃሉን በማንበብ እንድንተጋ እግዚአብሔር እንዲረዳን እንለምነው። ባለፈው በኦሪት ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ከዘመዶቹ ተለይቶ እንዲወጣ እንደጠራውና ወደ ከነዓንም አብርሃም እንደመጣ የተስፋ ቃልንም እንደሰጠው እስከ ግብፅም ድረስ በከነዓን ምድር እንደተመላለሰ ተመልክተናል። በምዕራፍ 13 ላይ ደግሞ በዚህ ፕሮግራም እግዚአብሔር ለአብርሃም የሰጠውን በረከት እንዲሁም በረከቱን ተከትሎ በአብርሃምና በሎጥ መካከል የተፈጠረውን ልዩነት አብርሃም እንዴት እንደፈታው እንመለከታለን። እግዚአብሔር አምላክ በቃሉ እንዲያስተምረን ሕይወታችንንም እንደ ፈቃዱ እንዲመራ ቅዱስ ፈቃዱ ይሁንልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 12 ኦሪት ዘፍጥረት ምዕራፍ 13 አብርሃምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞውም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያ የሠራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነት የሚቀመጡ ዘንድ ምድር አልበቃቸውም፣ የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምንና የሎጥን መንጎች በሚጠብቁት መካከልም ጠብ ሆነ። በዚያም ዘመን ከነዓናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማማች ነንና በእኔና በአንተ በእረኞቼና በእረኞቼ መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሣ፣ በዮርዳኖስ ዙሪያ ያለውንም አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ። ሎጥም በሀገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየውም በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ላንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሠራ። በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ አስገራሚ የሆነ ምዕራፍ ነው የምንመለከተው
ዛሬ ያነበብነውን ክፍል ልብ ብላችሁ ካያችሁ የመጀመሪያው አንደኛው የምንመለከተው የአብርሃምን ባለጠግነት ነው። እግዚአብሔር አብርሃምን እንዴት እንደባረከው አብርሃምን ብቻ ሳይሆን ከእርሱ ጋር አብሮት የወጣውን ሎጥንም ጭምር እግዚአብሔር እንዴት እንደባረከው እናያለን። ነገር ግን የአብርሃምን ባለጠግነት ካየነው ዝም ብሎ ቁሳዊ እንዳይደለ መመልከት አለብን። የአብርሃም ባለጠግነት መንፈሳዊ ጭምር እንደሆነ የምንመለከተው ውሳኔዎቹ፣ የሕይወቱ አቅጣጫ በቁሳዊ ነገር ላይ ተመርኩዞ እንዳልሆነ እንመለከታለን፣ እናያለን። ይሄንን ብዙዎች የቤተ ክርስቲያን አባቶች በጥንቃቄ በተረጎሙበት ላይ አሳይተውናል። እንዲሁም እነ ቅዱስ አምብሮስ ያንን ብርና ወርቅ በዛለት የሚለው ብሩ የእግዚአብሔርን ቃል፣ ወርቁ ደግሞ የአእምሮ መታደስ የአእምሮ መለወጥን የሚያመለክት ነው ይለናል። ቅዱስ ዮሐንስ አፈወርቅም እግዚአብሔር አምላክ ምን ያህል ለአብርሃም እንደሚጠነቀቅለት፣ ምን ያህል ለአብርሃም እንደሚያስብለት እንመለከታለን፣ እናያለን ይላል። በሁለተኛ ደረጃ ላይ የምንመለከተው ይህ ቁሳዊ በረከት ዝም ብሎ ቁሳዊ እንዳይደለ ምናየው የአብርሃምን እግዚአብሔርን የማምለክ ሕይወቱን ስንመለከት ነው። ደጋግሞ አሁንም በዚህ ስፍራ ላይ የምንመለከተው አብርሃም በሄደበት ስፍራ ሁሉ ለእግዚአብሔር መሠዊያን ሲሰራ፣ እግዚአብሔርን ሲያመልክ እናያለን። ለአብርሃም እግዚአብሔር የሕይወቱ ማዕከል ነበር። ከሚያከናውናቸው መንፈሳዊ ሕይወት ማለት ከሚያከናውናቸው ድርጊቶቹ መካከል አንዱ ሳይሆን ዋናና ማዕከሉ ነበረ። ወደ አንድ ስፍራ ሲደርስ የመጀመሪያ የሚያደርገው ነገር ቢኖር ለእግዚአብሔር መሥዋዕት የሚያቀርብበትን ነበረ የሚሰራው፣ የሚያከናውነው። ይሄ በዚህ ምዕራፍ ላይ በተደጋጋሚ የምንመለከተው ነው፣ የምናየው ነው። በሦስተኛ ደረጃ አሁንም የአብርሃምን ታላቅነት የምናየው እንዴት ሰላምን፣ ጸጥታን የሚወድ መሆኑን እንመለከታለን። አብርሃም ለዚህ ሁሉ በረከት ማለት ለሎጥም በዙሪያቸውም ላሉት ሕዝቦች በሙሉ በረከት ምክንያት የሆነው አብርሃም ነው። እግዚአብሔር እኔ ወደማሳይ ምድር ውጣ፣ ታላቅም ሕዝብ አደርግሃለሁ ነበረ ያለው። ስለዚህ ይሄንን የእግዚአብሔርን ቃል ተቀብሎ ነው አብርሃም የወጣው። ሎጥም አብርሃምን ተከትሎ ነው የወጣው እና በመካከላቸው ጸብ በተፈጠረበት ወቅት ወይም ደግሞ መለያየት በተፈጠረበት ጊዜ በዛን ጊዜ አብርሃም የተከተለው እግዚአብሔርን የሚፈራ ሰው በልቡ ሁልጊዜ ሊያስበውና ሊያከናውነው የሚገባን ነገር ነበር። አብርሃም በአጭር ቃል የመረጠው እግዚአብሔርን ነበር። ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የእግዚአብሔርን ስም ለማስከበር አብርሃም ከእግዚአብሔር ጎን እንደቆመ ይነግረናል። በቃ እግዚአብሔርን እድል ፈንታው አደረገ። በአንጻሩ ግን የምናየው ሌላው ነጥብ ሎጥ ደግሞ እረፍት የለሽ እንደሆነ እናያለን፣ እንመለከታለን። ሎጥ እዚህ ስፍራ ላይ ስንመለከተው በማየት የሚመላለስ የሚያየው ነገር ስሜት ብቻ የሚመራው እንደሆነ እንመለከታለን። ውጫዊ ነገርን ነበር ሲመለከት የነበረው። ምክንያቱም ሰዶምና ገሞራ የእግዚአብሔርን ገነት ይመስላሉ ተብለዋል እዚህ ቦታ ላይ ሲጠቀሱ ከመጥፋታቸው በፊት። ስለዚህ ሎጥ ያንን አየና የለም አብርሃም አንተ ነህ ለዚህ ሁሉ ያበቃኸኝና አንተ የመረጥክልኝ ይሻለኛል ከማለት ይልቅ መልካም ነው ብሎ ያሰበውን መረጠ። ያንን ነበር የሚያየውን ነበር የመረጠው። በሚያየው ነገር ላይ ነበረ የተመላለሰው። ብዙ ጊዜ በክርስትናችን በሕይወታችን ብዙ ፈተና ውስጥ የምንገባው ነገሮቻችንን በማየት ብቻ ላይ ውሳኔዎቻችንን በማየት ላይ ብቻ ስንመሰረት ነው። ሎጥ ወደ ብዙ ችግር ውስጥ ሲገባ እንመለከታለን። ወደፊት ምዕራፎች ላይ እንደምናየው አንዱና ዋነኛው ችግሩ ይሄ ነበረ። አብርሃም ግን ራሱን ዝቅ አደረገ። ሰላምን መረጠ፣ ትሕትናን መረጠ። ምንድነው ያለው? አንተ ምስራቁን ብትወስድ እኔ ምዕራቡን ወስዳለሁ፣ አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ። ስለዚህ እግዚአብሔርን ምርጫው ስላደረገ እግዚአብሔርን ተስፋ አድርጎ በዚያው እግዚአብሔር በሰጠው በሰው ዓይን ግን በተናቀ ቦታ ላይ
ቆመ። ኋላ ላይ በተደጋጋሚ እንደምናየው ያቺ ለሎጥ በዓይኑ ልትሞላ ያልቻለችዋ ምድር ወተትና ማር የምታፈስ ምድር ተብላለች። ሎጥ ግን የመረጠው ሰዶምንና ገሞራን ነበረ። ዛሬ እንዳነበብነው የሰዶም ሰዎች እጅግ ክፉዎች ነበሩ ይለናል። ስለዚህ ዛሬ በዚህ ስፍራ ላይ የምንመለከተው ምንድነው ካልን ከቁሳዊ ሀብት ይልቅ በነገራችን ላይ ይሄ ቁሳዊ የሆነው ውጫዊ የሆነውን ሁሉም አግኝተውታል። ሎጥም አግኝቶታል፣ አብርሃምም አግኝቶታል። ማለት እግዚአብሔር በቁሳዊ ነገር አይባርክም ማለት አይደለም። ግን ዋናው ነገር ያ አይደለም። ከቁሳዊው ይልቅ መንፈሳዊ ብልጥግና ሊኖረን ይገባል። መንፈሳዊ የሆነ ሀብት ሊኖረን ይገባል። ያ መንፈሳዊ ሀብት ሲኖረን ሕይወታችንን በእንዴት ያለ መንገድ መምራት እንዳለብን የዚያን ጊዜ ማስተዋል እንጀምራለን። አብርሃም እግዚአብሔርን ማዕከሉ አደረገ። ሁልጊዜ አምልኮን ነበረ ቀዳሚ የሚያደርገው፣ መሠዊያ መስራትን ነበር ቀዳሚ የሚያደርገው። አብርሃም እግዚአብሔርን ምርጫው ያደረገ ነበር። እግዚአብሔርን እድል ፈንታው ያደረገ ነበር። አብርሃም ሰላምን እንደ አማራጭ የወሰደ ነበር። አብርሃም ራሱን በትሕትና ዝቅ ያደረገ ነበር። በዚህ ምክንያት እግዚአብሔር ምዕራፉን መደምደሚያው ላይ እንዳያችሁት ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ፣ የምታያትን ምድር ሁሉ ላንተና ለዘርህ ለዘላለም እሰጣለሁ አለው ይለናል። እንግዲህ ዛሬ በዚህ ንባብ ውስጥ የምንመለከተው የምናየው ነገር ቢኖር ይሄ ነው። እንደ ዓለም ክፉዎች ካልሆንን፣ እንደ ዓለማውያን ተንኮለኞች ካልሆንን የሆነ ነገር ምናጣ የሚመስለን ብዙዎች ነን። ነገር ግን እግዚአብሔርን እድል ፈንታችን ካደረግነው፣ ምርጫችንን እግዚአብሔር ካደረግን ብዙዎች ቢሮጡም፣ ብዙዎች ቢባክኑም፣ ብዙዎች ቢለፉም እኔና እናንተ ግን እግዚአብሔር ያዘጋጀልን እግዚአብሔር የሰጠን እርሱ መልካም ይሆንልናል። እርሱ በጎ ይሆንልናል። እርሱ የልብ ደስታ ይሆንልናል። እግዚአብሔር አምላክ አሁንም ቃሉን በልባችን ያኑር። ለአብርሃም የሰጠውን በረከት ለእኛም እንዲያድልን ቅዱስ ፈቃዱ ይሁንልን። አሜን።